ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን ዛሬ ሐምሌ 6 ወይም ጁላይ 13 የ24 ሀገራትን የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ ቀርበናል። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቀን ቪዲዮ ላይክና ሼር እንዳይረሳ፣ ሐሳብ አስተያየቶን ኮሜንት ላይ አስቀምጡልን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 177 ብር ከ47 ሳንቲም የተመነዘረ ነው። የአሜሪካ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 159 ብር ከ81 ሳንቲም ተገዝቶ 163 ብር ከ30 ሳንቲም የተሸጠ ነው። በንግድ ባንክ 158 ብር ከ63 ሳንቲም ተገዝቶ 161 ብር ከ80 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 124 ብር ከ84 ሳንቲም የተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ እናት ባንክ ነው። 112 ብር ከ67 ሳንቲም ተገዝቶ 114 ብር ከ93 ሳንቲም የተሸጠ ነው። በንግድ ባንክ 109 ብር ከ84 ሳንቲም ተገዝቶ 112 ብር ከ04 ሳንቲም የተሸጠ ነው። አንድ የአውስትራሊያ ዶላር በጥቁር ገበያ 122 ብር ከ41 ሳንቲም የተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 159 ብር ከ60 ሳንቲም ተገዝቶ 162 ብር ከ79 ሳንቲም የተሸጠ ነው። በንግድ ባንክ 107 ብር ከ97 ሳንቲም ተገዝቶ 110 ብር ከ13 ሳንቲም የተሸጠ ነው። አንድ የአውሮፓ ዩሮ በጥቁር ገበያ 202 ብር ከ98 ሳንቲም የተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 188 ብር ከ24 ሳንቲም ተገዝቶ 192 ብር ከ01 ሳንቲም የተሸጠ ነው። በንግድ ባንክ 181 ብር ከ36 ሳንቲም ተገዝቶ 184 ብር ከ99 ሳንቲም የተሸጠ ነው። አንድ የእንግሊዝ ፓውንድ በጥቁር ገበያ 238 ብር ከ09 ሳንቲም የተመነዘረ ነው። የእንግሊዝ ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 214 ብር ከ21 ሳንቲም ተገዝቶ 218 ብር ከ49 ሳንቲም የተሸጠ ነው። በንግድ ባንክ 208 ብር ከ52 ሳንቲም ተገዝቶ 212 ብር ከ69 ሳንቲም የተሸጠ ነው። አንድ የስዊስ ፍራንክ በጥቁር ገበያ 218 ብር ከ29 ሳንቲም የተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 204 ብር ከ48 ሳንቲም ተገዝቶ 208 ብር ከ57 ሳንቲም የተሸጠ ነው። በንግድ ባንክ 192 ብር ከ92 ሳንቲም ተገዝቶ 196 ብር ከ78 ሳንቲም የተሸጠ ነው። አንድ የኤሚሬትስ ወይም የዱባይ ድርሃም በጥቁር ገበያ 48 ብር ከ69 ሳንቲም የተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 46 ብር ከ12 ሳንቲም ተገዝቶ 47 ብር ከ04 ሳንቲም የተሸጠ ነው። በንግድ ባንክ 43 ብር ከ19 ሳንቲም ተገዝቶ 44 ብር ከ05 ሳንቲም የተሸጠ ነው። አንድ የኩዌት ዲናር በጥቁር ገበያ 548 ብር ከ56 ሳንቲም የተመነዘረ ነው። የኩዌት ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 515 ብር ከ90 ሳንቲም ተገዝቶ 526 ብር ከ22 ሳንቲም የተሸጠ ነው። በንግድ ባንክ 505 ብር ከ96 ሳንቲም ተገዝቶ 516 ብር ከ08 ሳንቲም የተሸጠ ነው። አንድ የስዊድን ክሮነር በጥቁር ገበያ 17 ብር ከ80 ሳንቲም የተመነዘረ ነው። የስዊድንን ክሮነር በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 16 ብር ከ54 ሳንቲም ተገዝቶ 16 ብር ከ87 ሳንቲም የተሸጠ ነው። በንግድ ባንክ 16 ብር ከ08 ሳንቲም ተገዝቶ 16 ብር ከ40 ሳንቲም የተሸጠ ነው። አንድ የህንድ ሩፒ በጥቁር ገበያ 1 ብር ከ90 ሳንቲም የተመነዘረ ነው። የህንድ ሩፒን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ንግድ ባንክ ነው። 1 ብር ከ66 ሳንቲም ተገዝቶ 1 ብር ከ69 ሳንቲም የተሸጠ ነው። አንድ የቻይና ዩዋን በጥቁር ገበያ 26 ብር ከ90 ሳንቲም የተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 26 ብር ከ77 ሳንቲም ተገዝቶ 27 ብር ከ30 ሳንቲም የተሸጠ ነው። በንግድ ባንክ 22 ብር ከ91 ሳንቲም ተገዝቶ 23 ብር ከ36 ሳንቲም የተሸጠ ነው። አንድ የሳውዲ ሪያል በጥቁር ገበያ 47 ብር ከ53 ሳንቲም የተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 45 ብር ከ38 ሳንቲም ተገዝቶ 46 ብር ከ29 ሳንቲም የተሸጠ ነው። በንግድ ባንክ 42 ብር ከ25 ሳንቲም ተገዝቶ 43 ብር ከ10 ሳንቲም የተሸጠ ነው። አንድ የደቡብ አፍሪካ ራንድ በንግድ ባንክ 9 ብር ከ69 ሳንቲም ተገዝቶ 9 ብር ከ88 ሳንቲም የተሸጠ ነው። አንድ የኬንያ ሽሊንግ በንግድ ባንክ 1 ብር ከ22 ሳንቲም ተገዝቶ 1 ብር ከ25 ሳንቲም የተሸጠ ነው። አንድ የጅቡቲ ፍራንክ በንግድ ባንክ 89 ሳንቲም ተገዝቶ 91 ሳንቲም የተሸጠ ነው። አንድ የኳታር ሪያል በጥቁር ገበያ 46 ብር ከ89 ሳንቲም የተመነዘረ ነው።
አንድ የጆርዳን ዲናር በጥቁር ገበያ 237 ብር ከ39 ሳንቲም የተመነዘረ ነው። አንድ የኦማር ሪያል በጥቁር ገበያ 454 ብር ከ43 ሳንቲም የተመነዘረ ነው። አንድ የግብጽ ፓውንድ በጥቁር ገበያ 3 ብር ከ66 ሳንቲም የተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ 462 ብር ከ51 ሳንቲም የተመነዘረ ነው። አንድ የቱርክ ሊራ በጥቁር ገበያ 3 ብር ከ88 ሳንቲም የተመነዘረ ነው። አንድ የእስራኤል ሽቅል በጥቁር ገበያ 57 ብር ከ52 ሳንቲም የተመነዘረ ነው። አንድ የፓኪስታን ሩፒ በጥቁር ገበያ 65 ሳንቲም የተመነዘረ ነው። አንድ የየመን ሪያል በጥቁር ገበያ 76 ሳንቲም የተመነዘረ ነው። ውድና የተከበራችሁ ተመልካቾቻችን የዛሬውን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ የቀረብ ነው ከኢትዮ ብላክ ማርኬት .com እና ከሁሉም ባንኮች ይፋዊ ዌብሳይት ነው። እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። ቻናሉን ሰብስክራይብ እንዲሁም ቪዲዮን ኮሜንት፣ ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።